እስኪ ዛሬን በድጋሚ አብረን እንሳቅ ከእስልምና ወደ ክርስትና ሄድኩ ያለችውን እንመልከታለን። ቁርአን ግን አክተም ያለው ማለት ሙሉ ቁርአን አነባለሁ ማለት ነው። ስለ ኢየሱስ ክርስቶስ ከስታይ ሱረቱል ኢሳ ራሱን እንችላለን። ጭራሽ ሱረቱል ኢሳ የሚባል እንደ ከ114 ምዕራፍ ውስጥ ሱረቱል ኢሳ ካለ ባካችሁ ጠቆም አድርጉን። ጁዝ አልአወል ጁዝ አሳኒ ሙሐደራ 40 ሐዲስ ንዑስ 30 ኪታብ ድራማ መሆኑን ለማሳየት ያው ግልጽ ነው። አንድ ሁለት ማስረጃ ላቀርብላችሁ። አሽሀዱ አላ ኢላሃ ኢላላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ከሰሞኑ እጅግ በጣም መነጋገሪያ የሆነ ቪዲዮ ነው። አንዲት ሴት ሙስሊም ነበርኩ ብላ እንግዲህ አሁን ክርስቲያን ሆኛለሁ እያለች ስለ እስልምና ስትቀባጥር ነበር። ፋይናሊ ተዋርዳለች። ኡሳማ ጆሃርም አጋልጧታል። እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው እንዲሁም ደግሞ አላሁ አክበር አላሁ አክበር አላሁ አክበር በርካታ ሰዎች እስልምናን በጅምላ እየተቀበሉ ይገኛሉ። እሱንም እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደ ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። ዱንያ በጣም ከብዷችሁ ገንዘብ በጣም አታችሁ የተቸገራችሁ እንደዚህ ባሽ ጠይቃችሁ አታውቁም? ለምንድን ነው አላህ ለኔ የማይሰጠኝ? ስንት ሰዎችን እያስደሰተ ካፊሮች ሁሉንም ገንዘብ እየሰጠ ለምን ለኔ የማይሰጠኝ ብላችሁ ጠይቃችሁ አታውቁም? ከጠየቃችሁ ይሄ አያ ለእናንተ ነው። አላህ ቁርአን ላይ ምን ይላል መሰላችሁ? አላሁ የብሱጡ ሪዝቀ ሊመን የሻኡ ሚን ዒባዲሂ ወየቅዲሩ ለህ ኢነላሃ ቢኩሊ ሸይኢን ዓሊም። አላህ ለፈለገው ሰው ሪዝቁን በሰፊ ይሰጣል፣ እንደፈለገ ይሰጣል። ሚሊዮነር ቢሊዮነር ያደርገዋል። አላህ ለፈለገው ከባሮቹ ለፈለገው ይሰጣል አለ። ወየቅዲሩ ለህ ከባሮቹ ለፈለገው ደግሞ ቀድር ያደርጋል፣ ካልኩሌት ያደርጋል። ያ አላህ እያለ ያለው ለአንዳንዶቹ በሰፊ ይሰጣለሁ፣ አንዳንዶቹ ደግሞ ካልኩሌት አድርጌ ይሰጣለሁ። ከዛ ደግሞ የቅዲሩ ለሁን ያለው ለሱ ሲባል ካልኩሌት አድርግለታለሁ እያለ ነው። አላህ ምን እያለ መሰላችሁ? ሪዝቅን ሲይዝብህ ገንዘብን ሲይዝብህ ለአንተ ካልኩሌት እያደረግኩ ነው። ለአንተ ጥቅም ሲባል ለአንተ የሚጠቅም ነገር ሲባል አላህ ካልኩሌት እያደረገ ነው። አሁን ይሰጠው ወይስ ደግሞ ይቆይ? ይሄ ቢሰጠው አኼራው ላይ እንዴት ነው የሚጠቅመው? እንዴት ነው የሚጎዳው? እያልኩ ካልኩሌት ስራ እያደረግኩ ነው። ከዛ አላህ አንድ ነገር መጨረሻ ላይ ይናገር፣ ኢነላሃ ቢኩሊ ሸይኢን ዓሊም። አላህ በሁሉም ነገር ላይ አዋቂ ነው ይላል። ላንተ የሚጠቅመውንም የሚጎዳውንም አዋቂ ነው ይላል። ለመሰላችሁ ይሄ ኢምፖርታንት የሆነው ልክ ይሄን ጥያቄ ስትጠይቁ ኩዌሽን እያደረጋችሁት ያለው የአላህን ኢልም ነው። አላህ እኔን ሲቹዌሽን አያውቅም፣ አላህ እኔን አይረዳኝም እያላችሁ ያላችሁት። ለዚህ ነው አላህ ሁሉንም ነገር አውቃለሁ፣ የሚያስፈልገ ሰዓትም ማያስፈልገ ሰዓትም አውቃለሁ ይላል አላህ። ወሱብሃንአላህ አላህ ይጠብቀን። እኔ ብያውቃለሁ። በቃ ለምንድን ነው አላህ ሱብሃነሁ ወተዓላ ሀብታም የሆነ ጌታ ነው ማለት ቢሰጥ አያልቅበት ለምን አይሰጠኝም ብዬ በጣም ተነጫንጬ አውቃለሁ። አላህ አፍ ይበለኝ። አላህ ሱብሓነሁ ወተዓላ ለኛ የሚጠቅመውን ያውቃል። መች ማግኘት እንዳለብን እስከ መች መጠበቅ እንዳለብን አሁን ቢመጣኛ ምን እንደምንሆን እያንዳንዱ ነገር አላህ ሱብሓነሁ ወተዓላ ያውቃልና ለኛ የሚጠቅመንን ለኛ የሚበጀንን ነው አላህ ሱብሓነሁ ወተዓላ የሚያደርገው። አላህ ሪዝቁን አስፍቶልን ከሆነ አልሐምዱሊላህ ረብል ዓለሚን ማመስገን ያለብን። ትንሽ ደግሞ ሪዝቁ ጠበብ ብሎብን ከሆነ አሁንም አልሐምዱሊላህ እንበል። ምክንያቱም አላህ ሱብሓነሁ ወተዓላ ሂክማ አለው፣ የራሱ የሆነ ጥበብ አለው። ያ ገንዘብ መጥቶ ቢሆን ኖሮ ምናልባትም መጥፊያችን ሊሆን ይችላል። ወይንም ደግሞ ሲመጣ እጅግ በጣም እኛ ካሰብነው እኛ አላህን ከጠየቅነው በላይ እጥፍ ሆኖ ሊመጣ ይችላልና በሰብር አላህን እንጠብቀው። አሁን ደግሞ እስቲ ሁላችንም ባለንበት ቦታ ሆነን አልአቅሳ መስጂድ ምን ይመስላል የሚለውን አብረን እንጎብኝ። እዚህ ጋር ውዱ ያደርጋሉ ማለት ነው። ይሄው እሱም እያደረገ ነው። እግሩን አልአቅሳ መስጊድ ፊት ለፊት አለ፣ ከጀርባዬ ደግሞ ይሄ አለ ማለት ነው። ይገርመው በጣም በስትሬት ተደርጎ ነው የተሰራው። እዚህ ጋር እንትን አለ፣ ውዱ ነው የሚባለው አይደል? እዚህ ጋር ውዱ ያደርጋሉ ማለት ነው። ይሄው እሱም እያደረገ ነው። እግሩን ይታጠባል። ሙስሊሞች ከጸሎት በፊት እንደዚህ ያደርጋሉ። ለማታውቁ ይታጠባሉ፣ እግራቸውን እጃቸውን ምናምን ንጹህ ለመሆን ከዛ በኋላ ነው የሚገቡት። እና ይሁላ እኮ ያመንኩ አይደለም እግዚአብሔርን ፊት ለፊት ያለው ዶም ኦፍ ዘ ሮክ ወይም ደግሞ በአማርኛው የድንጋዩ ጉልላት በስማ እዚህ ውስጥ ማለት ነው። እንግዲህ በትክክል ከዚህ ከወርቃማው ጉልላት ስር ድንጋይ አለ፣ በጣም ትልቅ ድንጋይ አለ። እና ያቺ ድንጋይ አይሁዶች ፈጣሪ ዓለምን መስራት ሲጀምር ከዛች ድንጋይ ነው የጀመረው፣ መሰረቷ ያቺ ነች ብለው ያምናሉ። እንዲሁም አብርሃም መስዋዕቱን ሲያቀርብበት የነበረው ድንጋይ እዛ ላይ ነው ብለው ያምናሉ። በትክክል በዚህ በወርቃማው ጉልላት ስር ነው ያለው ማለት ነው። ሙስሊሞች ደግሞ ነብዩ መሐመድ ከመካ ወደዚህ መተው ሚራጅ በሚባል ጉዞ ማለት ነው፣ በምሽት ጉዞ ከመካ ወደዚህ መተው ከዛ በኋላ ከዚህ ነው ቀጥታ ወደ ገነት የሄዱት ብለው ያምናሉ ማለት ነው ሙስሊሞች። ይላችሁ ያያችሁ ነው። ምን ያከክራሉ። እዚህ ጋር ሴቶች ቁርአን እያነበቡ ነው ጋይስ፣ ደስ ሲሉ
አላክሳ መስጊድ ፊት ለፊት አለ። ፊት ለፊት ያለው አላክሳ መስጊድ ነው። ከዛ በኋላ ከሱ ደግሞ ልክ እንደዚህ ደግሞ ከጀርባይ ደግሞ ይሄ አለ ማለት ነው የዶም ኦፍ ዘ ሮክ። ይገርመው በጣም በስትሬት ተደርጎ ነው የተሰራው። ያያችሁ ነው። አይ ቲንክ በሩ ራሱ እኩል ሳይሆን አይቀርም። እግዚአብሔር ያኛውን ያያችሁ ነው አይደል? ከዛ ደግሞ እዛ ቀጥታ ስትሄዱ በሩ ራሱ እኩል ነው መሰለኝ የተደረገው የዚህ የአላክሳ መስጊድና የዶም ኦፍ ዘ ሮክ መግቢያው ማለት ነው። እና በጣም ትይዩ ተደርገው ነው የተሰሩት። በጣም ትይዩ ነው። ይገርማል። ከዛ ደግሞ እንደዚህ ትልልቅ ሰዎች ቁጭ ብለው ይጫወታሉ፣ ያወራሉ። አይ how are you? አይ ትልልቅ ሰዎች ናቸው። ቁጭ ብለው ስለ ኢየሩሳሌም ታሪክ ያወራሉ፣ ስለ መስጊዱ ያወራሉ፣ ልጆቻቸው ስለ ምናምን በቃ ደስ ይላል። ቦታው እንደዚህ አይነት ቦታ ላይ ቁጭ ብላችሁ እንደዚህ ማውራት በጣም ደስ ይላል። እዚህ ጋር አሉ እዚህ እቺን የመሰለች ዛፍ ስር ቁጭ ብለው በጣም ደስ ይላል። ማሻአላህ እንግዲህ እንደተመለከታችሁት ነው እንደነዚህ አይነት ታሪካዊ ቦታዎችን መጎብኘት እጅግ በጣም መንፈስን ያድሳል። ከዛ ባሻገር ደግሞ ያው ጥቅሙም በጣም ከፍ ያለ ነው። ከዛ ባሻገር እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም የሚዕራጁን ጉዞ ያደረጉት የነበረው እንግዲህ ከዚህ ከአክሳ ነበርና በጣም ታሪካዊ የሆነ ቦታ ነው። እንደዚሁም ደግሞ የመጀመሪያው ቂብላም ነበረ አክሳ መስጂድና በጣም ታሪካዊ ስፍራ ነው። እንደነዚህ አይነት ታሪካዊ ቦታዎች የምንጎበኝ አላህ ያድርገን። በነገራችን ላይ ሲያስተዋውቅ የነበረው ልጅ ማሻአላ ስለሚያስተዋውቀው ነገር በቂ የሆነ እውቀት ያለው ልጅ ነው። ማለት ሙስሊም አይደለም እንደሰማችሁት ነገር ስለ ሚዕራጅ ያቃል ምናምን እየተናገረ ነበርና ማሻአላ ብያለሁ፣ ቴንኪው ብያለሁ በዚህ አጋጣሚ። እስቲ አሁን ደግሞ ከሰውን አነጋጋሪ የሆነች ልጅ አለች። ማለት ሙስሊም ነበርኩኝ ከዛ በኋላ ክርስቲያን ሆንኩኝ ምናምን እያለች ስትቀባጠር ነበርና የሷን ቪዲዮ እንመልከት። ምላሽም ተሰጥቶባታል። ምላሾቹን እናዳምጥና ከዛ የራሳችን ሐሳብ አስተያየት እንሰጥበታለን። ሰለፍ ተውሂድ ነበር የተማርኩት። ጁዝእ አልአወል ጁዝእ አሳኒ ሙሐደራ 40 ሐዲስ ንዑስ 30 ኪታቡ ተውሂድ ነበሩና ሁሉም እንደ አረበኛ ልክ ናቸው። ወደ አማርኛ ግን እንትን ስንላቸው ሁሉም ጥያቄ ያስነሱ ነበር። ንዑስ 30 እየተማችሁ ነው አትጠጡ ይያላውኩም። በእስልምና እምነት ውስጥ ቁርአን ከማክተም ጀምሮ ከጁዝእ አልአወል ተውሂድ ላይ ነበር በጣም ትኩረት ማደርገው። ምክንያቱም ቤተሰቦቼ ለሁለት የተከፈሉ ነበሩ። እናቴ የሀባሽ አቂዳ ተከታይ ናት። አባቴ ደግሞ ወሃቢ ወይም በተለምዶ ሱኒ የምንለው ነው። እና የሁለቱንም እምነት ማለት እምነት እስልምና ይባል እንጂ ሁለት አቂዳ ያለው ቦታ እንትን ስለነበረ እናቴ ጋር በጣም ብዙ ሰዓት ስለማሳለፍ ተውሂድ ነበር የተማርኩት። ጁዝእ አልአወል ጁዝእ አሳኒ ሙሐደራ 40 ሐዲስ ንዑስ 30 ኪታብ። አሰላሙ አለይኩም ጀሚዓን እንዴት ናችሁ? አና በኸይር አልሐምዱሊላህ። ይህ ፖድካስት በውስጥ መስመር ሼር ተደርጎልኝ ነው ያ ጀማዓ። በጣም ረጅም ነው ፖድካስቱ። ድራማ መሆኑንና በፖድካስቱ የተፈለገበት ዓላማ ምን እንደሆነ ወደ ግማሽ አካባቢ ሲደርስ ነው የተረዳሁት ማለት ነው። ያው ወገኖቻችን ዛሬም አዲስ ነገር ይዘው አልመጡም። ከትላንትና ወዲያ በእስልምና ላይ የሚሰሩትን ድራማ ነው ዛሬም ላይ ይዘው የመጡት ማለት ነው። አላህ ሂዳያ ይስጣቸው፣ ዱአ አድርጉላቸው። ይህ ቪዲዮ በደንብ ሼር ኮፒ ሊንክ ይደረግ ያ ጀማዓ። ወደ 3 ቪዲዮ ነው የምንሰራው። በመጀመሪያ ድራማ መሆኑን ከማሳየት በፊት ወላሂ አንድ የተረዳሁት ነገር ምንድነው በዚህ ያክል ደረጃ ማለት ነው ሰዎችን ለማጥመም በዚህ ያክል ደረጃ መምጣታቸው ኦኬ እንደዚህ ተዘጋጅተውበት ሸምድደው ምናን ነገር መምጣታቸው ወላሂ በጣም ነው የሚያሳዝነኝ። አንደኛ እነሱ የቱን ያህል በጥመቱ ዓለም ውስጥ እንዳሉ ኦኬ ምረዳው። ሁለተኛ ደግሞ የቱን ያህል ሰውን ለመበረዝ ሰዎችን ለማጥመም የሚሰራው ሴራ የቱን ያህል ደረጃ እንደሄደ እረዳለሁ በቅድሚያ ማለት ነው። ቀጥል ድራማ መሆኑን ለማሳየት ያው ግልጽ ነው። አንድ ሁለት ማስረጃ ላቀርብላችሁ። ልጅቷ ምን አለች? እናቴ የአህባሽ አቂዳ ተከታይ ነች፣ አባቴ ደግሞ የወሃቢያ አቂዳ ተከታይ ነው አለች። እናቴ ጋር በጣም ስለማዘወተር ኪታቡ ተውሂድን አነብቀራ ነበር አለች። የትኛው አህባሽ ነው ኪታቡ ተውሂድን የሚያስቀረው የሚያስተምረው? አስባችኋል? አህባሽ ነው ኪታቡ ተውሂድን ሲያስተምር ማለት ጭራሽ የማይመስል ነገር እስልምና ላይ የሌለ ነገር። አንዱና ትልቁ ድራማ መሆኑ እዚህ ጋር የምትረዱት አንድ። ሁለተኛ ደግሞ ምንድነው በእስልምና ላይ ጭራሽ የሌሉ ኩቱቦችን ማለት ነው መጻሕፍቶችን ማለት ነው ስዘረዝር ነበር። እንግዲህ ተመልከቱ። ልጅቷ በእርግጥ የመተወን ብቃት በጣም አላት፣ ግን አላህ Subhanahu Wa Ta'ala ደግሞ ያው አልፈቀደም፣ አዋረዳት። ሁሌ ውርደት አላሁ ሙስተዓን፣ ሁሌ ውርደት እንዳከናነብናችሁ ማለት ነው። እንግዲህ እነዚህ ኩቱቦች በእስልምና ጭራሽ የማይታወቁ ናቸው። ከየት እንዳመጣቻቸው አላውቅም።
የትኛው ሙስሊም ነው እስኪ እንደዚህ አይነት ኪታብ ቀርጦ እዚህ ደረጃ የደረሰው? የትኛው ሙስሊም ነው? እነዚህ ግልጽ የሆኑ ማስረጃ ናቸው ድራማ እየተሰራ ስለመሆኑ ማለት ነው። ኦኬ ሲቀጥል ደብል ስታንዳርድ እየተጠቀመ ማለት ነው። በክርስትና ስለ ሴት ልጅ ምን ይላል የሚለው ነገር በክፍል 2 በክፍል 3 ማለት ነው የምናሳይ ይሆናል። እህት ወንድሞቼ አላህ ሂዳያ ይስጣችሁ ለሁላችሁም ለወገኖቻችን ማለት ነው። ኢንሻአላህ በክፍል 2 እንገናኛለን። እስኪ ዛሬም በድጋሚ አብረን እንሳቅ። ከእስልምና ወደ ክርስትና ሄድኩ ያለችውን እንመልከታለን። ቁርአን ግን አክተም ያለው ማለት ሙሉ ቁርአንን አነባለሁ ማለት ነው። ካከተምሽ ሙሉ የቁርአን ስራዎችን ታውቂያለሽ ማለት ነው። እስኪ ከዛ መካከል አንድ ንገሪኝ። ስለ ኢየሱስ ክርስቶስ ከስታይ ሱረቱል ኢሳ ራሱን ችሏል። ጭራሽ ሱረቱል ኢሳ የሚባል አለ? እንደው ከ114ቱ ምዕራፍ ውስጥ ሱረቱል ኢሳ ካለ ባካችሁ ጠቆም አድርጉን። ሌላስ ምን ተምረሻል? ማሳለፍ ተውሂድ ነበር የተማርኩት። ጁዛ አልአወል፣ ጁዛ አሳኒ፣ ሙሐደራ 40 ሐዲስ፣ ንዑስ 30 እንዲህ ነው ተማሪ ማለት ነው። ንዑስ 30 ጭራሽ ጎሽ። እስኪ የመጨረሻይቱን ደገም አድርጊያት ጎበዝ። ንዑስ 30 እንግዲህ ለጊዜው በጣም አላሰለጠኑሽም፣ ወድቀሻል። ስለ እስልምና የሰለጠንሽው ነገር በሙሉ ውሸት ነው ማለት ነው። ሱረቱል ኢሳ የሚባል ጭራሽ እኛ አናቅም። ከ114ቱ ምዕራፍ ወይም ሱራዎች መካከል ሱረቱል ኢሳ አናቅም። ሰው የማምለክ አባዜ ወገኖቻችን የኢየሱስ ክርስቶስን ምዕራፍና ቁጥር አለው ብለው ጭራሽ ቁርአን ላይ መጡ። ማንኛውም አካላት ማወቅ ያለበት በዚህ ሰዓት ማለት ነው ክርስቲያን ወገኖቻችን መስበክና ሃይማኖታቸውን ማስረዳት እንዲሁም ሰው ወደ እነርሱ መውሰድ ሲያቀታቸው በዚህ መንገድ ስራ ጀምረዋል ማለት ነው። ሁላችሁም ሼር አድርጉት። ልታውቁት የሚገባ ነገር ነው። አሁን ላይ እየሰለጠኑ እንደዚህ ውሸት ጀምረዋል ማለት ነው። ሼር አድርጉት። ሰላም አለይኩም ወራህመቱላሂ ወበረካቱ። በትክክል እንግዲህ እንደሰማችሁት ነው። ልጅቷም ስትናገር የነበረው ነገር አለ። ከዛ ባሻገር ደግሞ ምላሽ ምነው ኡሳማ ጆሃርም እንዲሁም አንዲት እህቴም ምላሽ ሰጣታለች እና በጣም የሚያስቅ የኪታብ የሌለ እዚህ ምድር ላይ የሌለ የኪታብ ስም ስትጠራ ነበር። ጁዝ አወል የሚባል አለች፣ እንደዛ የሚባል ኪታብ የለም። ጁዝ ሳኒ አለች፣ እንደዛ የሚባል ኪታብ የለም። ኪታብ ሙሐደራ አለች፣ እንደዛ የሚባል ኪታብ ሰምቼ አላውቅም። ንዑሱ 30 አለች። ከነጭራሹ እዚህ ምድር ላይ የሌሉ ኪታቦች ማለት ነው። እና በጣም በደንብ አጥነታ ነበር እዚህ ኪታቡ ላይ ብቻ ትንሽ ተፎገረች እንጂ ስለ አቂዳ ስለ መከፋፈላችን ግን አውቃለች። ይሄ መከፋፈላችንን ሊጠቀሙበት እየሞከሩ ነበር። ይሄ ፖድካስት እጅግ በጣም መርዛማ የሆነ ፖድካስት ነው። ዝም ብሎ ቀላል ድራማ አይደለም። በነገራችን ላይ ይሄ እንደሌላው ጊዜ ድራማ ምናምን ነገር ብለን የምናልፈው አይነት አይደለም። መከፋፈሉ ምናምን ለመጠቀም እየሞከሩ ነበረ። አንድ አለመሆናችንን ያው ለመጠቀም እየሞከሩ ነበር እንደተመለከታችሁት ከሆነና በጣም ያሳፍራል። በዚህ ልክ ድራማ መስራት ልክ አልነበረም። በዚህ ልክ ሸምድዶ ሙስሊም ነበርኩ ገለመሌ ብሎ መቀባጠሩ ልክ አይደለም። በዛ ላይ ደግሞ ሙስሊሞች ስለ እምነታቸው ቢያውቁ ኖሮ ስለ ቁርአን ቢያውቁ ኖሮ ጠቅላላ ሃይማኖታቸውን ይለቁ ነበር ብላለች። እዚህ ጋር እስቲ እነማን ናቸው እስቲ ሃይማኖታቸውን የለቁት? ማን ነው የሰለመው? እስቲ ይሄንን ቪዲዮ ተመልከቱ። የሰማሁት እንኳን ወደ 40 ሰንበት ተማሪ ሰልሟል። ከዛ ሳስበው እንዴ ይሄ ነገር እንዴት ወዴት እየሄድን ነው? የካህን ሚስት ሳይቀር ሰልሟል እዚህ ሀገር ላይ የካህን ሚስት የሰንበት ተማሪዎች ከአልባ በላይ የሰንበት ተማሪዎች። እኔ እንደውም ትናንትና ነበር ቪዲዮን የለቀኩት የቆየ ቪዲዮ ነው የሚሉ ኮሜንቶች ብዙ ነበሩ። ከ40 በላይ የሰንበት ተማሪዎች ሰልመዋሉ። እንደው የቀሳውስት የካህን ሚስት እንኳን ሰልማለች እያሉ ነበር። በደንብ የሚያውቁት ሃይማኖታቸውን የሚያውቁት እስልምና እየተቀበሉ ይገኛሉ። ሙስሊም ደግሞ ሃይማኖትን በማወቅ የሚታማ አይደለም። አብዛኛው ሁሉም ማለትም ባይቻልም አብዛኛው ሙስሊም ስለ ዲኑ ያውቃልና እንደዚህ አይነት የሌለ ቅጥፈት ልክ አይደለም። እንደዚህ አይነት ድራማ ባሰሩ ጥሩ ነው ብዬ አስባለሁ። በእናንተ ያምኑ ምን እናንተ እንደዚህ አይነት ድራማ ሲሰሩ አይቻላልም። ከዚህ በፊት በሌላ አለ አይደለ ሌላ ቦታ ነው እነዚህን ድራሞች ማቃቸው የነበረውና እባክሽን እህታችን ታረሚ ለሌላ ጊዜ እንደዚህ መተሽ እንዳትቀባጠሪ ለሌላው ትምህርት ሁኚ ለማለት ነው። ዝም ብላችሁ የራሳችሁን እምነት ብቻ ብትሰብኩ ይሻላችኋል እንጂ ከእስልምና መጥፎ ነገር አለ ብላችሁ የእስልምና መጥፎ ለማሳየት ሙስሊም ነበርኩኝ ምናምን ነገር ብላችሁ በቀባጠራችሁ ቁጥር እንደውም ለእስልምና ዳዕዋ እያደረጋችሁ ነው ያላችሁት። እንደውም ሰውን ወደ እስልምና እየጠራችሁ ነው ያላችሁትና ብትጠነቀቁ ይሻላችኋል። ከእስልምና ሰው አስወጣለሁ ብላችሁ ከራሳችሁ ሃይማኖት ወደ እስልምና ሰው እንዲጎርፍ እያደረጋችሁ ነው። በነገራችን ላይ በርካታ ሰዎች እስልምናን እየተቀበሉ ይገኛሉ። ለዚህ ደግሞ አንድ ማስረጃ ላሳያችሁ። ይህንን ቪዲዮ እንመልከት። አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ
وأشهد أن عيسى عبد الله ورسوله ولله الحمد كما راكم شفتوا ولله الحمد. نسأل الله عز وجل ربي ان شاء الله يثبتهم ويخليهم ان شاء الله من المسلمين. እንግዲህ እንደተመለከታችሁት ነው። ማን ነው ወደ እስልምና እየመጣ ያለው? በርካታ ሰዎች እስልምናን እየተቀበሉ በጀምላ እስልምናን እየተቀበሉ ይገኛሉ። አልሐምዱሊላህ ረብል ዓለሚን። እኛም በእስልምና ኖረን በእስልምና የምንሞት ያደርገን። ከእስልምና ውጪ ላሉ ወንድም እህቶቻችን ደግሞ አላህ ሱብሓነሁ ወተዓላ ሂዳያውን ይወፍቃቸው፣ እስልምናን ይወፍቃቸው ነው ማለት ፈልገው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።